ስሜቱ እንዲገባ ስለፈለኩ ነውና ከልቤ ይቅርታ። እንዴ ምን እያደረግሽ ነው? ተነሽ ተነሽ። ተቀየማችሁ ካላችሁ እንግዲህ እኔ የምታውቁኝ ሰዎች ታውቁኛላችሁ። እልሄ ስኬት እንደሆነ ብቻ ያው ትረዱኛላችሁ ብዬ አስባለሁ። እሱን ላለማጣት ስለምወደው በቃ እንዲረዳኝ ስለምፈልግ ነውና ለዛ ነው። ይቅርታ አድርገን ቤተሰብ ስሜቱ በቃ እንድትረዳው ፈልጌ ነው። ይሄን እንደምወድ እንድታውቅ ፈልጌ ነው። በጣም እኮ ነው የምወደው። ባይዘይ በአጭር ጊዜ እኮ ነው እጅ የሰጠሁት ላንተ እኮ ለኔ ነው እጅ የሰጠሽ እኮ ላንተ እጅ ሰጠሁ። አይገባኝም ታዲያ ቤተሰብ አይገባኝም። በተራራታ ይንጉር ነው እንውጣላችሁ። በርሰን ቋቋ የሚገባው ማለት በጣም መወዳት ማፈቅራት የወደፊት የትዳሬ አጋሪ ነች። በጣም ነው ሳደረሽ የልጆቼ مكيال واحد بس من اريا النظافة بلاتينية الجديد يزيل أصعب البقع من غسلة واحدة بدون خطوات إضافية. ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እኔ በጣም ደህና ነኝ። እንግዲህ ዛሬ ይኸው እንደምታዩ ፍክት ብዬ መጥቻለሁ። በጣም ደስ ብሎኛል። ብቻ በነገሮች ሁሉ ፈጣሪ ይመስገን ብዙ ነገር አሳልፈናል። እኔና ያው አይታችኋል እያንዳንዱን ስቴፕ። እንግዲህ እንደዚህ ባይሆን ደስ ይለኝ ነበር። ብቻ ተፈጠሩ። ከዚህ ውስጥ በጣም ብዙ የታዘብኩት ነገር አለ። በዛው ልክ ደግሞ በጣም ብዙ ማመሰግናቸውም ሰዎች አሉ። የምር ሄለን እንደዚህ አታደርግም፣ ሄሉ እንደዚህ አይነት ማንነት የላትም፣ ሄለን በቃ ብሎ የተከራከረ ብዙ ሰው አለና በዛው ልክ ግን በጣም ብዙ ሰዎች ስትናገሩኝ ነበርና ወንድ ላይ አትንጠልጣይ፣ ወንድ ላይ እንደዚህ ምናምን ምናምን። እኔ የሚገርማችሁ ነገር ማለት ነው ማንነቴ አይደለም። እናንተ እዛ ጋር ብዙ ነገር ልትሉኝ ትችላላችሁ፣ ግን የኔ ማንነት አይደለም። እኔ እንደዛ አይነት ሴት አይደለሁም። ሲጀመርም አይደለሁም። ግን መታዘብ ጥሩ ነው ማለት በቃ የሰው ልጅ ዛሬ ጥሩ ነገር ሊያወራ ይችላል፣ ነገ መጥፎ ነገር። በቃ ይሄ የኛ የአበሻ ባህሪ ነውና ተረድቻለሁ በጣም። እና እንዴት ነው ማለት ከአንድ ወንድ ወደ አንድ ወንድ መንጠልጠል ምናምን የምትሉ ሰዎች ግን በደናችሁ ነው። የምር በጣም ትገርማላችሁ። በቃ እኔ በዛ ሰዓት በያብ በጣም ተናድጄ ነበረ። አይታችኋል። እስከ ጥግ ድረስ እየለመንኩ ነበር። እኔ አለምንም ባይዘው አንድ ሰው እሄዳለሁ ካለ መስደድ ነው ስራዬ እንጂ ተለማምጬ ምናምን ማስቀር አይነት ሴት አይደለሁም። እንደው እሱ በአጭር ጊዜ ውስጥ ደስታን ስለሰጠኝ ከእሱ ጋር በጣም ብዙ መንገድ ተጉዣለሁና እስከ ጥግ ነው እንደው እሱን ላለማጣት የሞከርኩትና እሱ በዛ ሰዓት ሊረዳኝ አልቻለም። እሱን ብቻ ብዙ ዋሽቼዋለሁ። ኢቭን የሌለ ነገር ፈጥሬ ሁላ እሱን የራሴ ለማድረግ ግን አልሆንም፣ አልተቀበለኝም ነበር በሰዓቱና ከእሷ ጋርም በነበረ ሰዓት በጣም እቀና ነበረ። እኔ በጣም እቀናለሁ ማለት በራሴ ሰው፣ የትኛውም ሰው በራሱ ነገር ይቀናል አይደል? እኔ ደግሞ ባየሁት ነገር በብዙ ነገር እቀና ነበር በሱና እና በዛ ሰዓት
ይሰማኝ ነበር እና ያ ስሜት እሱ ደግሞ እንዲሰማው ፈልግ ነበረ። በጣም በቃ እንዲሰማው ፈልግ ስለነበር ሮቤል ጓደኛዬ ነው፣ በጣም ምርጥ ጓደኛዬ ነው እንጂ ሊተባበረኝ ነው የመጣው። ሲቀጥል ምንም ነገር የለንም እኔና ሮቢ። ኢቭን ካገኘሽው ወንድ ጋር ትለጣጠፊያለሽ የምትሉኝ ሰዎች ሁሉንም ወንዶች በአንድ አይኑ ነው እንደምታዩት? እንዴት ነው የምታዩት? ጓደኛዋ ሊሆን ይችላል ብሎ ማሰብም ጥሩ ነው እና ብቻ እሱ ጓደኛዬ ነው፣ ሊተባበረኝ ከጎንሽ አለው ሊለኝ ነው እንጂ የመጣው ከዛ የዘለለ ነገር የለንም። እና እሱን ራሱ ሳላመሰግነው አላልፍም። እንደዚህ በል እንደዚህ አድርግ እንደዚህ በል እያልኩት እሺ ብሎ ምንም በቃ ለእኔ ምንም እንትን ሳይል ነው የተባበረኝና የምር በዚህ አጋጣሚ አመሰግናለሁ ሮብዬ። እና በዚህ አጋጣሚ ደግሞ በጣም ብዙ ሰዎች የደወላችሁ የጠየቃችሁኝ ያላችሁ ተጨንቃችኋል። ብዙ ሰዎች ደግሞ ከጎን የሆናችሁ ሄሉ አንቺ እንደዚህ አይነት ሴት አይደለሽም እያላችሁኝ ላበረታታችሁኝ እዚህ ደርሻለሁ። ባይዘዌ በብዙ ቻሌንጅ ውስጥ ነው እዚህ የደረስኩት። ጥንካሬን በጣም ነው ማደንቀው እና የሰው ይሄ ኔጌቲቭ ኮመንት የኔጌቲቭ ነገር ወደኋላ የሚያስቀረኝ አይነት ሴት አይደለሁም እኔ ባይዘዌ። እንደው ወደዚህ ነው የሚያበረታታኝ የምትሳደቡኝ ሰዎች ማለት ነው። ቀጥሉበት ነው የምለው። እኔ ደግሞ ማለት ነው ከድሮ የዛሬ 3 ዓመት ከልቤ እንግዲህ እኔ በነገራችን ላይ ከሄሉ ጋር ማለት ነው ይቅር መባባልም እንደዚህ ይሄ ምስጋና ምናምን ኤክስፔክት አላረግም፣ አልጠብቅም። ምርጥ ወዳጆቼ ናችሁ የእውነት። እኔ እንደዚህ አይነት ፋሚሊ ስላለኝ በጣም እድለኛ ሴት ነኝና ምን እንደምላችሁ አላውቅም። ይቅርታሽ ተቀብለናል እንግዲህ በይፋ ኪራ አንተ ነው እንግዲህ ይቅርታ በእድሜ ማነው የሚበልጠው? ታላቋ ነኝ እና በጣም አመሰግናለሁ ከጎኔ ስላላችሁ። የእውነት ስደግፉኝ ስለነበር መንገዴን እያሳያችሁ ነበርና ሳጠፋ የተቆጣችሁ በየትኛውም አጋጣሚ በክፉም በደጉም ከጎኔ ናችሁ። አመስግኜ አልጨርስም። እናንተንም ወዳችኋለሁ በጣም። እኛም ሁሉም በጣም ነው የምንወድሽ። በዚሁ አጋጣሚ ቤተሰብ ኪራም ከፍቅረኛው ጋር ታርቋል። ሰላም ወርደዋል። እሱ በጣም ደስ ይለኛል። ባይዘዌ ይዛት ወጣ ደስ ይለኛል እኮ። መቼ ነው አመጣ አንተም እዚህ የምታስተዋውቀን? እናውቃታለን ከአንተ ጋር ግን አላረ እንደ ፋሚሊ ደግሞ አንድ ላይ አሁን እንክብካቤ ነው፣ በውስጥ እንከባከባለን። እንኳን ደስ አለ ብያለሁ። አንተም በድጋሚ አንዳንድ ጊዜ እንደዚህ ያጋጥማል። ገብቶሃል? በፈተና ማክል ነው የምትጸነው የምጠነክረው። ሚስማር ሲመታ ነው የሚጠነክረው የሚጠንቀው ይባላል እና ባትፈተም ሁሉ ነገር አልጋ ባልጋ ሆኖ ወደ ቁም ነገሩ ብንገባ ነገ ትንሿ ጠጠር ትበትናለች እና ትዳር ማለት በጣም ትልቅ ድርጅት ነው። በጣም ትልቅ መሰረት ነው። ትዳር በቃ የተረጋጋ ትዳር ባለበት ነው ሀገር የምታድግ የምትችለው። ልጅም ተመስርቶ መሰረቱ ይሄ ያለ አይደለ ቁም ነገረኛ ልጅ ማሳደግ የሚቻለው በሰላማዊ ቤተሰብ ውስጥ ነው እና እንደዚህ በፈተና የኖረ ቤተሰብ ደግሞ ትልቅ ቤተሰብ ይመሰረታል። ጠንካራ የሆነ ፋሚሊ ይመሰረታል ብዬ አስባለሁ። ብቻ ዋናው የኛ ለመለየትና አንድ ላይ መሆን ነው እንጂ መፈተናችን ያበረካ ፈተናው ማለት መውጣታችን ስትፈተን ሁሉ ነው የጠራሽው? እንዴት ነሽ? እንዴት ነሽ? በጣም በጣም ነው የማመሰግነው። አንቺ ነው እግዚአብሔር ያክብርልኝ። እንዴት ነሽ? ሰላም አለን። እና ልዩ እንኳን ደህና መጣሽ። የምር እውነት ለመናገር መጀመሪያ ላይ ያለን ነገር አሪፍ አልነበረም። ያው አይታችኋል ብዙዎቻችሁና አሪፍ አልነበረም። ጓጓ እየተባባል ነበር። ያው ትረጅኛለሽ እና ከዛ በኋላ ደግሞ ይቅርታ ጠይቀሽኝ ያለውን ነገር ፈተን ነበር። ያው እኔ ደግሞ ትንሽ እልሄን ለመወጣት ስል ያውብን በዛ መሀል ደግሞ አንቺንም አስቀይሜሻለሁ እና ለዛ ደግሞ
ከልቤ ይቅርታ ማለት ፈልጋለሁ። የምር መልካም ሰው ናት እውነት ለመናገር ማለት ነው። ከዛ በኋላ ያሳየሽኝ ነገር የእውነት እኔ እና እሱን ለማስታረቅ ያደረገችው ጥረት በጣም ነው ደስ የሚለው እና ያን ጥረት ደግሞ እያየሁ ነበርና በጣም ደስ ብሎኛል። ማለት እኔ እንደዚህ ደስታሽ የእሱን ደስታ እንዲመለስ ነበር ሁለታችሁም ደስ ብሎኛል እና ያው እንኳን ደስ ያላችሁ አደጋሚ ያው ኪራም ደስታል ሁሉም ደስታል ብቻዬን ያደረኩት ነገር በጣም እኔም ብላ ነው ሁሉ ነገር እያደረገች ያለችው። እዚህ ጋር ማንም አታውቅም። ሁሉ ነገር እየሆነች የነበረው እናንተም ጋር በጣም የምትሰደበው ምናምን ለእኔ ስትል ነው እና በማይገባት ሲቹዌሽን ላይ ሆና ነው ብዙ እየተባለች ያለችው። ይህ ሁሉ የሚደርስብሽ በእኔ ምክንያት ነው። በድጋሚ ይቅርታ መጠየቅ እፈልጋለሁ። ለእኔ ስትይ ነው ብዙ ነገር የሆንሽው እና እግዚአብሔር ያክብርልኝ። በጣም በጣም ይቅርታ እና ደግሞ በጣም አመሰግናለሁ። እዚህ መጠሽ የሆንሽውን ነገር ምናምን ሁሉ አይቻለሁ እና ይህ ሁሉ ነገር ለእኔ ስትይ ነው። በጣም በጣም እናከብርሽ። በጣም አመሰግናለሁ። ያንን በሰዓቱ እዛ ድረስ ሄልኝ ስልሽ እኔን ብለሽ እሺ ብለሽ አክብረሽ ነበር የመጣሽው። ከዛም በኋላ ከጎኔ ሳትለይኝ እኔ ደስታሽ ሁሉ እኔን ለማስታረቅ ምናምን ብዙ ረዥም ርቀት ነው የሄድሽው። የሰው ስድብ የሰው ብዙ ነገር የሚናገሩሽ ነገር ስለማይ እሱ ሁሉ ነገር አልበገረሽም። እነዚህ ሌሎችም ሰው ፊት ሲነሱሽ ምናምን ገብቶሻል። እሱ ሁሉ ሳይበግርሽ የኔ ሳይገባበት ነገሮችን እራሳችሁ ተነጋግራችሁ እና ሁላችሁንም ከልብ አመሰግናለሁ አክብራችሁ ስለመጣችሁ። አሁን ወጣ ብለን እራት እንበላለን። ቤት ደግሞ ቀጣይ ዝግጅት ይኖራል አይደለም? በሚገባ ባለፈው ያበላሸችውን የራት ፕሮግራም እራሷ ተክሳለች ማለት ነው። እንዴት ነበር ትናንት ምሽታችን? የሚገርም ቆንጆ ኮንሰርት ነበር። ኮንሰርቱ እኔ በጣም ነው የወደድኩት እውነት ለመናገር። በታረቅን ማለት አሪፍ። አንድ ሀሳብ አለኝ። አንድ ሀሳብ ተረጋጉ። ምን መሰላችሁ? ሙሽሪትና ሙሽራው እስቲ ተነሱልኛል። ማታ ጨፍርናል አንድ ላይ። ቤተሰቦች ደግሞ በደንብ ልዑል ተነስ። ምን መሰላችሁ? እውነት የሆነ ደስ ይበለኝ እኔ በቃ ለእኔ ብላችሁ ተያያዙና ተቃቃፉ። ልክ ሳርሳ እንደምትጨፍሩ ሰዎች ማለት ነው። እናንተ ደግሞ እኔን ትቀበሉኛላችሁ። ሙሽሪት ሙሽራው እንኳን